እያንዳንዱ ይህም ሁሉ ነገር ከዚያም ስራው እንዲሰራ ለሚመለከተው ኢንስትራክሽን ያስተላልፋል ኤክዚኪዩት ያደርጋል ይፈጽማል ማለት ነው ይህም ሁሉ ነገር ኤክዚኪዩት በትክክል ኤክዚኪዩት እንዲያከናውን ኢንስትራክሽኑ ያዛል ማለት ነው ያለምንም ስህተት መከናወኑ ያረጋግጣል ሌላኛው ደግሞ ምንድነው የደረስነው ስትራክቸር ወይም ኦርጋናይዝድ ዳታ ኮምፖነንትስ ምትለዋ አለች ስለዚህ አሁን ምንድነው ይሄ የሚሰራው these functions are carried out by the four main structural components connected by system interconnection like a bus አሁን ለምሳሌ ስትራክቸር ምትለዋ በኮምፒውተር ምንድነው ሪፈር የሚያደርገው it refers to the physical components እንዴት ኦርጋናይዝ እንደሚያደርጉ how they connect to one another እንዴት በእርስ ከአንድ ኮኔክት ጋር ሲያደርጉ እንዴት በእርስ አንድ ላይ ይገናኛሉ ከሌላ ጋር how to connect to one another ፈንክሽኑ ደግሞ ምንድነው ያው ፕሮሰሲንግ ስቶሬጅ ሙቭመንት ኮንትሮል ነው ግን ፈንክሽን ከሆነ ግን አስተውሉ ማወቅ ያለባችሁ በፈንክሽንና ስትራክቸር አለ ፈንክሽን የተጠቃለለው በፕሮሰሲንግ ስቶሬጅ ሙቭመንት ኮንትሮል ናቸው እሱ ምንድነው ዲስክራይብ የሚያደርገው function describes what computer does አይደል structure ከሆነ ግን አሁን እነዚህ ምን ጠቅሳቸው what part is perform those task perform task ምንድነው task perform ያደርገው ነው በመጀመሪያ ርዕስ central processing unit እንጀምር central processing እንደተለመደው ነው it's the brain of the computer It is responsible for executing instructions and making decisions. So እንደተለመደው central processing unitም እንደነገርኳችሁ ነው ማንኛውንም ቀደም ሲል የተመለከትናቸው የኮምፒውተር ፈንክሽን እንደ ዳታ ስቶሬጅ ምናምን አለ ነገር ግን ዋናው ስራው ምንድነው ሚሞሪ ላይ ኢንስትራክሽን እየተቀበለ ኤክዚኪዩት ነው የሚያደርገው so እንደተለመደው ምንድነው it is responsible for executing instruction and making decision CPU ደግሞ በጣም ኮምፕሌክስ ነው የተለመደው አንድ ነገር ኢንስትራክሽኑ ኤክዚኪዩት ባደረገው ቁጥር በዚህ መሰረት ኤክዚኪዩት ኢንስትራክሽን ምናደርገው ከዚህ ቀደም እንደነገርኳችሁ ነው በኢንስትራክሽን ሳይክል መከተል ነው fetch decode execute ምናደርገው በፕሮሰሲንግ እና በኮንትሮል መካከል ያላቸው ግንኙነት አለ አሁን the control unit ስንል ምንድነው this part it fetches the instruction from the main memory and it's decoding them በዛ ላይ ደግሞ data flow ያደርጋል across the system በዛ ላይ ደግሞ data ራሱ process አያደርግም it does not process the data itself but it generates the electronic signals to tell the other parties what performing task and what to do ይሄ ከኮንትሮል ዩኒት ጋር ነው የተያዘው CPU ውስጥ እንደነገርኳችሁ ነው ሶስት ሰብሴክሽኖች አለ እንደነገርኳችሁ አንደኛ ሬጂስተር እንደቀደም እንደነገርኳችሁ ያው ዩኒት 4 ላይ ስትደርሱ የሆነ ቪዲዮ ሰርቼ ነበር ስለ ኮምፒውተር ኦርጋናይዜሽን but you have to use it for short note ሁለተኛው አሪትሜቲክ ሎጂካል ዩኒት ሶስተኛው ኮንትሮል ዩኒት በሲፒዩ ውስጥ ስቶር የሚያደርጓቸው እያንዳንዱ ኢንስትራክሽኖችን ወይ ሜሞሪ ፕሮሰስን ወይ ኮንትሮልን የምናደርጋቸው አንድ ነገሮች አለ ማለት ነው መጀመሪያ ከኮንትሮል ዩኒት እንጀምር ኮንትሮል ዩኒት ከዚህ ቀደም ነገርኳችሁ it fetches the instruction from the main memory በዛ ላይ ደግሞ it is not processing the data itself it generates the electronic signals that tell the other parts what to do ሌላኛው ደግሞ ስለ arithmetic logical unit በተመለከተ ምንድነው የሚሰራው አንደኛ this is the calculator of the portion of the CPU በዛ ላይ ደግሞ control unit determine የሚያደርገው that an addition or logical comparison is needed and that's why it sends the data to the arithmetic logical unit
እያንዳንዱ ምንድነው የሚሰራው ትክክለኛውን የመደመርን ወይም የመቀነስን ወይም ሎጂካል ኮምፓሪዝን ኦፕሬተር የሚያደርገው ስራ እነዚህ ክፍሎች ውስጥ ይካተታል ወይም ስቶር ያደርጋል። ሌላኛው ደግሞ ምንድነው የሚፈጠረው ሬጂስተር አለ። ሬጂስተር ደግሞ ምንድነው የሚሰራው? ሬጂስተር ምንድነው የሚሰራው? It is the fast storage location inside the CPU. በCPU ውስጥ hold የሚያደርጉት እነማን ናቸው? It holds the data currently being worked, like the numbers being added right now, to avoid the delay of going back to the main memory constantly. እነዚህ ሬጂስተሮች ምንድነው የሚሰራው? እያንዳንዱ በሲፒዩ ውስጥ የሚገኙ በጣም ፈጣንና ትንሽ ሜሞሪ ሎኬሽን አላቸው። ሲፒዩ አንድን ቁጥር እየደመረ ያለ ቁጥሩን ለጊዜው ይዞ የሚቆየው እዚህ ላይ ነው። ይህም ስራውን እጅግ በጣም ፈጣን ያደርገዋል ማለት ነው። ሬጂስተሩ ደግሞ ወደ ቀጣይ ርዕሳችን ሁለተኛው ሲፒዩ ከጨረስን በኋላ ሜን ሜሞሪ አለ። ሜን ሜሞሪ ከዚህ ቀደም እንደነገርኳችሁ it is often called the RAM. It holds the data and instructions storage. በዛ ላይ ደግሞ ሜን ሜሞሪ ደግሞ it is the computer's primary workspace. It's like the secondary storage because the CPU can access directly. ሁለቱም በእነዚህ access directly የሚያደርጋቸው አለ። ልክ እንደ addressing እና holding instructions and data. Addressing ደግሞ ምንድነው? It is structured as it is collection of the cells. እያንዳንዱ ሴሉ ምንድነው? It is the unique address, a number. ከዛ ምንድነው የሚፈቅደው? It allows a CPU to locate specific data or instructions. ከዛ hold የሚያደርጋቸው ዳታና ኢንስትራክሽኑ በመካከል ያላቸው ልዩነት ምንድነው? It is a program to run. ከዛ እያንዳንዱ loaded ያደርጋል ከሃርድ ዲስክ ወደ ሜን ሜሞሪ። ከዛ በኋላ ሲፒዩ ደግሞ ኢንስትራክሽኑ ሪድ ያደርጋል ያነባል one by one. If you think that the memory can open, and that's why the CPU can read the instructions one by one. ኢንስትራክሽኑ ደግሞ ፌች ዲኮድ ኤክዚኪዩት ባደረገ ቁጥር ሜሞሪ ከዛ ሲፒዩ በደንብ ያነባል ማለት ነው። ሌላኛው ደግሞ input or output. Input or output ደግሞ it refers to the functional module. It is the module ነው። በምንድነው ሰርቭ የሚያደርገው? It serves between the internal computer and external world peripherals. Between the computer, internal ምንለው internal computer system እና external peripherals worldwide ማለት ነው። ሁለቱም ከነዚህ መካከል ያላቸው ልዩነት ምንድናቸው? ሁለቱም በእነዚህ በኢንፑት እና በአውትፑት ፕሮሰሰር the interface role አለ፣ በፈሪንግም አለ። ኢንተርፌስ ሮል ስንል ምንድነው? It is the CPU and memory. It can run at the high speed and using electronic signals. External device የመሳሰሉት ልክ እንደ ኪቦርድ፣ ሞኒተርስ፣ ፕሪንተርስ በጣም ቀርፋፋ ናቸው። they are slower. በዛ ላይ ደግሞ የተለያዩ ዳታ ፎርማትስም ይጠቀማሉ። the input output component, it is not just the keyboard itself. ኪቦርድ ብቻ መሆን አይችልም። it is the hardware controller inside the computer that manages the communication. እያንዳንዱ ሲፒዩ እና ሜሞሪ እጅግ በጣም ፈጣን ሲሆኑ እነዚህ ኤክስተርናል ያሉትን worldwide factor peripherals በጣም ስሎሊ ናቸው። በዛ ላይ ሞጁል እያንዳንዱ ኢንፎርሜሽን ወይም ዳታ መረጃን ተቀብሎ ሲፒዩ ሊረዳው የሚችለው ፍጥነት እንዲረዳው ያደርጋል። ሌላኛው ደግሞ በፈሪንግ የሚባል አለ። በፈሪንግ ደግሞ it is the speed difference. እያንዳንዱ በኢንፑት አውትፑት ሞጁልስ using a buffer ደግሞ ምንድነው? it is a temporary holding areas in order to hold the data until the CPU is ready to receive it or the device is ready to accept it. በፈሪንግ እንደተለመደው እንደዚህ ነው። ሲስተም ኢንተርኮኔክሽን አለ።
የመጨረሻው ወይም ባስ ተብሎ ተሰይሞ የሚጠራ ምንድነው ፕሮቫይድ የሚያደርገው? it provides communication pathways between the CPU, main memory and input or output device. በሲፒዩ እና ሜን ሜሞሪ እና ኢንፑት አውትፑት ሞጁል በፊዚካል ኮምፖነንት ሰፓሬት ያደርጋሉ። በዛ ላይ ደግሞ ሜካኒዝም አላቸው። they have a mechanism in order to connect with them. ይህ ምን ተብሎ ይጠራል? ሲስተም ባስ ይባላል። ከዛ ኮሙኒኬሽን ፓትዌይ ምንድነው የሚሰራው? it is a bus to set the wire transmission lines that allow bits of data to travel from one component to another. ሌላኛው ደግሞ እነዚህ ባስ ማለት በክፍሎቹ መካከል የተዘረጋ የኤሌክትሪክ መስመር ወይም የመረጃ ኢንፎርሜሽን ዳታ የምንሰበስብበት መንገድ ነው። በዛ ላይ ደግሞ እንደ አንድ ሲስተም ሆኖ ለመስራት እርስ በእርስ እንዲገናኙ ማድረግ አለባቸው። ይህ ግንኙነት ኮኔክሽን ወይም ኮሙኒኬሽን የሚፈጥሩት በሲስተም ባስ ጋር ናቸው። ሶስቱም ትራንስሚሽን ላይ የሚከፈሉ አለ። ታይፕስ ኦፍ ኢንፎርሜሽን ሶስቱም የመረጃ አይነቶች ታይፕስ ኦፍ ኢንፎርሜሽን የሚከፈሉ አለ። አሁን እነዚህ ሶስቱም የሚከፈሉ አለ። ታይፕስ ኦፍ ኢንፎርሜሽን በሶስቱም የሚከፈሉ አለ። ዳታ ባስ፣ አድሬስ ባስ፣ ኮንትሮል ባስ። ዳታ ባስ ምንድነው ኬሪ የሚያደርገው? it carries actual information that is instructions or numbers are being processed. ይሄ ዳታ ባስ ነው። ምንድነው ኬሪ የሚያደርገው? actual information ነው ማለት ነው። actual information like from the instruction or numbers. ሌላኛው ደግሞ ምንድነው አድሬስ ባስ? አድሬስ ባስ ሁለተኛው ምንድነው ኬሪ የሚያደርገው? ስፔሲፊክ ሎኬሽን ነው ማለት ነው። ስፔሲፊክ ሎኬሽን ስፔሲፊክ ሎኬሽን ነው ስቶር የሚያደርገው ማለት ነው። ሶስተኛው ደግሞ ኮንትሮል ባስ አለ። ምንድነው ኬሪ የሚያደርገው? it carries the command. it carries the command. ኮማንድን ኬሪ ያደርጋል። ኮማንድ ኬሪ ያደርጋል ከምን? ከሲፒዩ አይደለ? ልክ እንደ ሪድ ኮማንድ፣ ራይት ኮማንድ፣ ኢንተረፕት ኮማንድ እያንዳንዱ የሌሎችን ኮምፖነንቶችን ማኔጅ እንዲያደርግ ይረዳል። in order to manage the other components by using control bus it carries the commands from the CPU like to read a command, write command, interrupt command in order to manage the other components. ወደ ቀጣይ ቻፕተር 2 ደግሞ ምንድነው የምናየው? ስለ ዲጂታል ሎጂክ ኤንድ ሰርኪዩትስ ምንላቸው አንዳንድ ነገር ማብራሪያ ልስጣችሁ። አሁን የምናወራው ስለ ዲጂታል ሎጂክ ኤንድ ሰርኪዩትስ ሚል አለ። ስለምንድነው የሚያስተምረው? የተለያዩ ነገሮችን እዚህ ጋር ትምህርት መከታተል ትችላላችሁ። ስለ ሎጂክስ ኤንድ ሰርኪዩትስ ሚል አለ። መጀመሪያ ስለ 2.1 ዲጂታል ኮምፒውተርስ that use binary system binary system ይጠቀሙ አለ። እንደ 0 እና እንደ 1 0 እና 1 የምንጠቀማቸው ሁለቱም ኮምፒውተር ላይ በማሽን ላንጉዌጅ አንደርስታንድ ስለሚያደርጉ ማለት ነው። ይሄ ምን ተብሎ ይጠራል? ቤትስ ይባላል ማለት ነው። ቤትስ ይባላል ማለት ነው። ቤትስ ይባላል ማለት እነዚህ ምን ተብሎ ይጠራል? ቤትስ ተብሎ ይጠራሉ ማለት ነው። ቤትስ ምንላቸው በዛ ላይ በ0 እና በ1 አንደርስታንድ የሚያደርጉ with logic gates ምንላቸው እንደ and or not and not or exclusive or as fundamental building blocks. ሌላኛው ሁለተኛው ሜን ፖይንታችን ምናየው Boolean algebra that provides mathematical tools to analyze and simplify digital circuits using logical variables and operators ምንለው አለ። እነዚህ ደግሞ ቀጥ ብለን ቡሊያን አልጀብራ የምንጠቀማቸው አለ። እንዴት በቡሊያን አልጀብራ እንደ ከርናፍ ማፕ እንዴት ዲጂታል በቡሊያን በዴሞርጋንስ ቲዮሬም እንዴት ነው በማቴማቲካሊ ሲምፕሊፋይ የምናደርገው ዲጂታል ሰርኪቶች በዛ ላይ በሎጂካል ቫሪያብልስ ተጠቅመን በኦፕሬተር በኤንድ በኦር እነሱ እናያለን። ሌላኛው ደግሞ 2.3 ስለ ኮምቢኔሽናል ሰርኪዩትስ ደግሞ ምንድነው የሚሰራው? ኮምቢኔሽናል ሰርኪዩት ደግሞ it produce output solely depend on the current input
አውትፑቶቹ ፕሮዲዩስ ያደርጋሉ። በዛ ላይ ደግሞ ዲፔንደንትሊ አሁን ከረንት ኢንፑት ላይ ስቶር የሚያደርጉ ማለት ነው። ሲኩዌንሻል ሰርኪዩትስ ደግሞ አውትፑትስ ዲፔንድስ ኦን ፓስት ኢንፑት ኤንድ ስቶሬጅ ስቴትስ ሜሞሪ፣ እሱም እናያለን። ሌላኛው የመጨረሻው በዚህ ዩኒት 2.4 ስለ ፍሊፕ ፍሎፕስ አለ። ኤስ ሴት፣ አር ሬሴት እንላለን። ጄ እንደ ኤስ ይመስላል ሴት፣ ኬ እንደ ሬሴት፣ ዲ ታይፕስ ባይስቴብል ሜሞሪ ዲቫይስ ፈንዳሜንታል ቱ ሲኩዌንሻል ሰርኪዩት ናቸው ማለት ነው። ሌላኛው ደግሞ የመጀመሪያው ርዕሳችን ስለ ባይነሪ ሲስተም ቤትስ የምንለው ምንድን ነው ይላል። ዋናው ሐሳቡ the main point is the binary system base 2 is the language of digital electronics using only two states between 0 and 1 to represent all data and instructions. አሁን እዚች ጋር ቀላል ዋናው ሐሳቡ ምንድን ነው? ባይነሪ ሲስተም ምንለው ቤዝ 2 ነው አይደለ? ያ ማለት የኮምፒውተሮችና በዲጂታል ኤሌክትሮኒክስ ወይም የዲጂታል ኤሌክትሮኒክስ የመግባቢያ ቋንቋ ነው። ማን ነው? በኮምፒውተር መሰረት it's a digital electronics የመግባቢያ ቋንቋ ነው። ያ ማለት ለምሳሌ የሰው ልጅ ለመግባባት እንግሊዝኛ፣ አማርኛ፣ አረብኛ፣ ኦሮምኛ፣ ሶማሊኛ፣ ትግርኛ የመሳሰሉት ቋንቋ እንግባባለን እንደሚጠቀመው ሁሉ ኮምፒውተሮች ደግሞ ለመግባባትና መረጃን ፕሮሰስ ለማድረግ የሚጠቀሙት ምንድን ነው? ባይነሪ እኮ ነው። ባይነሪ ነው ማለት ነው። እንደነገርኳችሁ ማንኛውንም ኮምፒውተሮች ፕሮሰሰሮች ወይም ደግሞ ለመግባባትና መረጃን ፕሮሰስ ለማድረግ የሚጠቀሙበት ባይነሪ ነው። ምክንያቱም በዜሮና በአንድ ናቸው። አሁን ኮንሲደር ይሄ ሲስተም ቤዝ 2 የተባለበት ምክንያት የሚጠቀሙት 2 ዲጂትስ ብቻ ስለሆነ ነው። እነሱም 0 እና 1 ናቸው ይላል። ነገር ግን በኮምፒውተር ሳይንስ ውስጥ እያንዳንዱ 0 ወይም 1 ምን ተብላ ትጠራለች? ቢት ተብላ ትጠራለች ማለት ነው። ሌላኛው ደግሞ ከምን ጋር ነው ሃርድዌር ኮኔክሽን ጋር ያለው ይላሉ። አሁን ከኤሌክትሮኒክስ ጋር ያለው ሃርድዌር ግንኙነት ምንድን ነው ይላሉ። እቺኛው ሜን ፖይንቱ ብዙ ጊዜ ለምንድን ነው ኮምፒውተር 0 እና 1 ብቻ ይጠቀማል ይላሉ። ለምን እንደ ኤቢሲ ወይም 1 2 3 አይጠቀምም የሚል ጥያቄ ያነሳሉ። ምክንያቱም ሃርድዌር ላይ ነው ያለው። ለምን መሰላችሁ? ኮምፒውተር ማለት በኤሌክትሮኒክስ የሚሰራ ማሽን ነው። በውስጡ ያሉት ኤሌክትሮኒክስ ኮምፖነንቶች አሉ። ለምን መሰላችሁ? because this system is practically it directs map two states of the electronics component. ይሄ አንደኛ ነገር። ለምን መሰላችሁ? መልሱ ሃርድዌር ብለናል። ማንኛውንም ኮምፒውተር በኤሌክትሮኒክስ የሚሰራ ማሽን ነው። በውስጡ ያሉት ኤሌክትሮኒክስ ኮምፖነንት ትራንዚስተርና ስዊች 2 አይነት ስቴት ብቻ ነው ያላቸው። ስለዚህ በባይነሪ ሲስተምን መጠቀም በጣም ፕራክቲካልና ቀላል ይሆንለታል ማለት ነው። ኮንሲደር አንድ ስንል ትሩ ወይም ሃይ ቮልቴጅ፣ ያ ማለት ከረንት is on and the switch is closed ይላል። አስባችሁ ከሆነ 0 ደግሞ false and low voltage, current is off and the switch is open. አሁን እዚህ ጋር ምን መሰላችሁ? ነገሩ በቀላሉ ለመረዳት አንድን የመብራት ማብሪያና ማጥፊያ ስዊች አስቡበት። ኮንሲደር እናስብበት። አንድ ትሩ እንላለን አይደለ? ያ ማለት ስዊች ኦን ነው። ምን ማለት ነው ይሄ? አንድ ትሩ ከሆነ ምን ማለት ነው? ሰርኪዩቱ ምን ያደረገ ነው? በሰርኪዩት ውስጥ ኤሌክትሪክ ከረንት እያለፈ ነው ማለት ነው። ኮምፒውተሩ ደግሞ እንደ ሃይ ቮልቴጅ ይቆጠራል። 0 ከሆነ ግን ፎልስ ነው። ምክንያቱም ከረንት ኢዝ ኦፍ፣ ስዊቹ ኦፍ ነው ወይም ኤሌክትሪክ ጠፍቷል ማለት ነው። ኤሌክትሪክ መብራት ጠፍቷል ማለት ነው። ኮምፒውተሩ ይህንን እንደ ሎው ቮልቴጅ ይወስደዋል ማለት ነው እንደተለመደው። ስለዚህ በእነዚህ ኮምፒውተር ውስብስብ ፊደሎችን ከመለየት ይልቅ ኤሌክትሪክ አለ መብራት አለ አንድ ስንል እና ኤሌክትሪክ የለም 0 ብሎ ለመለየት በጣም ፈጣንና አስተማማኝ ነው። it is too much reliable
ሌላኛው ደግሞ ሲግኒፊካንሱ ምንድነው ጥቅሙ? ሲግኒፊካንስ everything numbers, text, image, the instructions for a running program is encoded as sequences of these binary digits bits, allowing physical electronic circuits to perform logical and mathematical operations. አሁን እዚህ ጋር የምናስተውልበት ምን መሰላችሁ? የባይነሪ ሲስተም ዋናው ጥቅሙ ምንድነው? ሪፕሬዘንቴሽን ነው። በስክሪናችን ላይ የምናያቸው ነገሮች በሙሉ በስተጀርባ in the background ወደ 0 እና 1 የተቀየረ ነው። አሁን ለምሳሌ እኛ ስክሪናችን ላይ የምናየው ምንድነው? በሙሉ ወደ በስተጀርባ in the background በባይነሪ ቁጥር ተተክቷል ማለት ነው። በ0 እና በ1 ስለምናይ ማለት ነው። ከኋላ ስናይ ማለት ነው። ስለዚህ አሁን በእነዚህ ሶስቱም የምናያቸው ሪፕሬዘንቴሽን በሲግኒፊካንስ የሚጠቀሙበት ለባይነሪ ሲስተም ዲጂቶቹ እነዚህ ሶስቱም አንደኛ ነምበር ወይም ቴክስት አለ። ነምበር ኤንድ ቴክስት እሱ እኛ ኤ የሚለውን ፊደል ስንጭን ኪቦርድ ላይ ኮምፒውተሩ በምን አንደርስታንድ ነው የሚያደርገው? ባይነሪ አይደለ? በባይነሪ ተብሎ ነው የሚጽፈው። ኮምፒውተሩ የሚረዳው በባይነሪ ቁጥር ነው። 01000001 ብሎ ነው የሚጽፈው በባይነሪ ላይ ከሆነ ነው። ሌላኛው ደግሞ ኢሜጅ ወይም ቪዲዮ አንድ ፎቶ ወይም የሆነ አንድ ቪዲዮ ለማለት ለኮምፒውተሩ በሚሊዮን የሚቆጠሩ በ0 እና በ1 ሲኩዌንስ ማለት ነው ዳታ ኢንኮድ ያደረገ የሚሰራው ማለት ነው። ሌላኛው ደግሞ ኢንስትራክሽን አለ። ኢንስትራክሽን ደግሞ ለኮምፒውተሩ የምንሰጠው ኢንስትራክሽን ወይም ትዕዛዝ ኮድ በሙሉ ወደ ማሽን ኮድ ተቀይሮ በቢትስ መልክ ነው ለፕሮሰሰር የሚቀርበው። በቃ አሁን ሲምፕሊ ባጭሩ ምንድነው? በፊዚካል ኤሌክትሮኒክስ ሰርኪዩት ደግሞ ማንኛውንም ሎጂካልና ማቴማቲክስ ኦፕሬሽንስ ሊሰሩ የሚችሉ ማንኛውንም መረጃ ወደ እነዚህ ኤሌክትሪክ ፓወር ኦን እና ፓወር ኦፍ ስቴት ቢትስ በመቀየር ብቻ ነው። ወደ ቀጣይ ፕሮግራማችን አሁን የምንገባው ርዕሳችን ሎጂክ ጌትስ የሚባለው ምንድነው ይላል። Logic gates are the elementary electronic circuits that perform basic logic operations like AND or NOT on one or more binary inputs to produce a single binary output ይላል። በቃ አሁን እዚህ ጋር እንደምትመለከቱ ሎጂክ ጌትስ ምንድናቸው የሚለው ሎጂክ ጌትስ ማለት በማንኛውንም የዲጂታል ኤሌክትሮኒክስ ጋር የተያያዘ ወይም የኮምፒውተር ሃርድዌር ፈንዳሜንታል ቢልዲንግ ብሎክስ ለምሳሌ አንድን ቤትን ለመስራት ብሎክስ እንደሚያስፈልገው ሁሉ አንድን ፕሮሰሰር ለመስራት ሎጂክ ጌትስ ያስፈልጋሉ ማለት ነው። ልክ እንደተለመደው እነዚህ ጌትስ ስራቸው በጣም ግልጽ ነው። ባይነሪ ኢንፑት 0 ወይም 1 ይቀበላሉ አይደለ? ኢንፑትስ ከሆኑ ከዚያም በውስጣቸው ባለው ህግ ቡሊያን ሎጂክ አለ። ቡሊያን ሎጂክ ትሩዝ ቴብል መሰረት ፕሮሰስ አድርገው አንድ ባይነሪ አውትፑት ይሰጣሉ ማለት ነው። ከዛ በኋላ እኛ ምንሰራውን አንድ ነገር የምናስተውልበት እንዴት መሰላችሁ? explanation. Each gate implements a function from the Boolean algebra, allowing the computer to make simple decisions. They are constructed using tiny electronic switches called transistor. Construct የተደረጉ በጥቃቅን ኤሌክትሮኒክ ስዊች ምን ተብሎ ይጠራል? transistors ነው። A modern CPU contains billions of these transistors arranged into complex gate structures ማለት ነው። አሁን እነዚህ ጌትስ ስራቸው በጣም ግልጽ ነው። ለመሰላችሁ ባይነሪ ኢንፑት 0 እና 1ን ኢንፑት ስናካትተው ሲምፕሊ አሁን እኛ 0 እና 1 ኢንፑት ናቸው። ኢንፑት ይቀበላሉ ማለት ነው። ኢንፑት እየተቀበለ ሲመጣ ምንድነው የሚያደርገው? ከዚያ ውስጥ ባለው ህግ ቡሊያን አልጀብራ ሎጂክ መሰረት ፕሮሰስ አድርገው በአንድ ፕሮሰስ በባይነሪ አውትፑት ይሰጣሉ ማለት ነው። አውትፑት ይሰጣል ማለት ነው። እንደተለመደው በዚህኛው አሰራር መሰረት እየሰጠናችሁ ነው ያለው። አሁን በዚህኛው መሰረት ለምሳሌ ኤንድ ጌት እንበል። ኤንድ ጌት አለ እንበል።
ኤንድ ጌት ህግ ሁለቱንም ኢንፑት አሁን ኢንፑት ኤ እና ኢንፑት ቢ አንድ ካልሆኑ በስተቀር አውትፑት አንድ አይሆንም። አውትፑቱ 1 መሆን አይችልም። እነዚህ ሁለቱም የኢንፑት ኤ እና ኢንፑት ቢ አንድ ካልሆኑ በስተቀር አውትፑቱ ደግሞ አንድ መሆን አይችልም ማለት ነው። መቼ ነው አውትፑት አንድ የሚሆኑ? ተመሳሳይ ኢንፑት ኤ እና ኢንፑት ቢ አንድ ሲሆኑ ማለት ነው አውትፑቱ አንድ የሚሆኑ። ስለዚህ ይህንን ሂደት ኮምፒውተሩ ሲምፕል ዲሲዥን እንዲወስን ይረዳዋል ማለት ነው። ፊዚካሊ አሁን እንደዚህ የተለመደው አሁን እንዴት መሰላችሁ? ፊዚካል ኮንስትራክሽን ስንል መቼ መሰላችሁ? ፊዚካል ኮንስትራክሽን ምንለው አሁን በወረቀት ላይ ሎጂክ ጌትን በሲምቦል ብንወክላቸው ፊዚካሊ ግን ሎጂክ ጌትስ የሚሰሩት ትራንዚስተርስ ከሚባሉ ታይኒ ኤሌክትሮኒክስ ስዊችስ አሉ። ጥቃቅን የሆኑ ኤሌክትሮኒክስ ስዊችስ አላቸው። መቼ መሰላችሁ? አሁን እዚህ ጋር ቼክ ለማድረግ እናስብ። ለምን A modern CPU contains billions of these transistors arranged to complex gate structures. CPU አይደለ? አሁን አንድ ሎጂክ ጌት ለመፍጠር የተወሰኑ ትራንዚስተርስ ያስፈልገናል። አሁን የምንጠቀምባቸው ሞደርን CPU ለምሳሌ እንደ ኢንቴል ይሁን AMD ፕሮሰሰር ይሁን በውስጣቸው በቢሊየን የሚቆጠሩ ትራንዚስተሮችን ይይዛሉ። እነዚህ ቢሊየን ስዊችስ ተቀናጅተው እና እነዛ ሁሉ ሎጂክ ጌትስ የሚፈጥሩት ማለት ነው። አሁን እዚህ ጋር ቀስ በቀስ እየተከታተልን እናስብበት። How they build a computer. እነዚህ ኮምፒውተር በምንድን ነው የተሰራው? እንዴት ነው የተሰራው? እንዴት ነው የተፈጠረው ይላል። አሁን እንደምትመለከቱ አሁን የተሰጠን ጥያቄ how they build a computer እንዴት ኮምፒውተርን ይገነባሉ ይላሉ። ሶስቱም አለ እዚህ ጋር እንደምትመለከቱ፣ አንደኛ ኮምቢኔሽን፣ ሁለተኛ ሚሞሪ፣ ሶስተኛው ደግሞ ዩኒቨርሳል ጌትስ እንላለን። አሁን እዚህ ጋር እንደምትመለከቱ ኮምቢኔሽን አለ። ምንድነው የሚያደርገው? by chaining thousands of gates together engineers create functional units like adders for arithmetic, multiplexers for data routing, and decoders for selecting memory locations. አሁን ይሄ ቀላል ሜን ፖይንቱ ልስጣችሁ። ብዙ ጊዜ እኛም ይሄንን ኮምፒውተር የሚገነቡት አንድ ነገር አንድ ሎጂክ ጌትስ ብቻውን ቀላል ዲሲዥን ነው የሚወስነው። ኢዚ ዲሲዥን ነው የሚወስነው። ነገር ግን እነዚህን ጌትስ በብዛት ኮምባይን ስናደርጋቸው የሆነ ውስብስብ የሆኑ ፋንክሽናል ዩኒት መፍጠር እንችላለን። ኢንጂነሮች ክሬት የሚያደርጉት ፋንክሽናል ዩኒትስ ነው። ይህንን በሁለት መንገድ የሚከፈለው አለ። ፋንክሽናል ዩኒት መፍጠር የሚችሉበት ለምሳሌ በኮምቢኔሽናል ሰርኪዩትስ እና ሲኩዌንሻል ሰርኪዩትስ አለ። ኮምቢኔሽናል ሰርኪዩትስ ስንል ብዙ ጌትስን በማገናኘት ቼይኒንግ ትላልቅ ስራዎችን የሚሰሩ ዩኒትስ ይፈጥራሉ ማለት ነው። ዩኒቶችን ይፈጥራሉ። እነዚህ ዩኒቶች የሚፈጥሩት ልክ እንደተናገርኩ አደርስ፣ መልቲፕሌክሰርስ፣ ዲኮደርስ። አደርስ ስንል ምንድነው? ቁጥሮችን ለመደመር የሚያገለግል ሰርኪዩት ነው። በአሪትሜቲክ መሰረት ነው ማለት ነው። መልቲፕሌክሰርስ ደግሞ ዳታን ከአንድ ቦታ ወደ ሌላ ቦታ ለመላክ ዳታ ራውቲንግ ለማድረግ ይጠቅመናል መልቲፕሌክሰርስ። ሌላኛው ደግሞ ዲኮደርስ ደግሞ ምንድነው የሚጠቅመው? ሚሞሪ ውስጥ ያለንን ስፔሲፊክ ሎኬሽን ወይም ሚሞሪ ሎኬሽንን ሴሌክት ለማድረግ ወይም ለመምረጥ ያገለግላሉ ማለት ነው። ወደ ቀጣይ ደግሞ ይሄ ሚሞሪ ደግሞ ማን ነው የሚወክለው? ሚሞሪ ማን ነው የሚወክለው? ኮምቢኔሽናል ነው ወይስ ሲኩዌንሻል? ሲኩዌንሻል ሰርኪዩት ነው። ምክንያቱም it is the combining gates in feedback loops specifically using the NAND gate or NOR gate that creates flip-flops, which are the fundamental 1-bit memory elements that required for sequential circuits like registers and RAM ማለት ነው። አሁን እዚች ጋር ቀላሉ
ሲምፕል በጣም ወሳኝ ኮንሰፕት ነው። ሎጂክ ጌትስ በተፈጥሮ መረጃ አያስታውስም። ምንም ሚሞሪ የለውም። there is no memory። ነገር ግን የጌቱን አውትፑት መልሰን እንደ ኢንፑት ብንሰጠው ይሄ እንደ ፊድባክ ሉፕ ብንፈጥር ያ ሰርኪዩት መረጃን ሆልድ በማድረግ ወይም ማስታወስ ይጀምራል ማለት ነው። በዚህ መንገድ የሚፈጠረው መቼ ነው? ሰርኪዩቱ ፍሊፕ ፍሎፕ ይባላል ማለት ነው። ፍሊፕ ፍሎፕ ማለት ልክ እንደ አንድ ቢት ሚሞሪ ይቆጠራል ማለት ነው። ልክ እንደ አንድ ቢት ሚሞሪ ነው የኮምፒውተራችን በራምና በፕሮሰሰር ውስጥ ያሉ ሬጂስተር የተገነቡት ከነዚህ ፍሊፕ ፍሎፕ ሲኩዌንሻል ሰርኪዩትስ ናቸው ማለት ነው። ሌላኛው ደግሞ የመጨረሻው ዩኒቨርሳል ጌት NAND እና OR. These are particularly important because any other gate and or not XOR can be constructed using only NAND gates or only NOR gates because manufacturers often favor these for their simplicity and efficiency in fabrication. ብዙ ጊዜ በዩኒቨርሳል ጌትስ በናንድ እና በኖር በዲጂታል ሎጂክ ውስጥ ናንድ እና ኖር ጌትስ ልዩ ቦታ ወይም ቪአይፒ ስታተስ አላቸው። ነገር ግን ዩኒቨርሳል ጌትስ ተብለው ይጠራሉ። ለምንድን ነው ዩኒቨርሳል ጌትስ ተብለው የተጠሩት? አንደኛ ምክንያቱም በናንድ ጌት ብቻ ወይም በኖር ጌት ብቻ ማንኛውንም አይነት ሌላ ጌት ኤንድ ኦር ኖት ኤክስክሉሲቭ ኦር መስራት ወይም ኮንስትራክት ማድረግ ይቻላል። ግን ጥቅሙ ምንድነው ነው የሚለው። ጥቅሙ ምንድነው? ይሄንን ለማኑፋክቸረር ትልቅ ጥቅም አለው። ምክንያቱም አንድን ፕሮሰሰር ሲሰሩ የተለያየ አይነት ጌት ከመጠቀም ይልቅ አንድ አይነት ጌት እንደ ናንድ ወይም ኖር ብቻ በብዛት ማምረት ወይም ፋብሪኬት ለማድረግ ወጪን ይቀንሳል፣ አሰራሩንም ቀላል ያደርገዋል ማለት ነው። ወደ ቀጣይ ደግሞ ኮንሰፕት ሜን ፖይንቱ ትሩዝ ቴብል ምን ማለት ነው? ትሩዝ ቴብል is a concise way to represent the output of a logic gate or circuit for every possible combination of its binary inputs. አሁን እዚህ ጋር እንደምትመለከቱ ማንኛውንም ትሩዝ ቴብል ምንለው መቼ መሰላችሁ? የአንድ ሎጂክ ጌት ወይም ሰርኪዩት ባህሪ ወይም ቢሄቪየርን የሚወክል በግልጽ የምናይበት ማፕ ወይም ቴብል ነው ማለት ነው። የዚህ ቴብል ዋና ስራ ጌት ልንሰጠው የምንችለውን ማንኛውንም አይነት ኢንፑት ኮምቢኔሽን ዘርዝሮ ለእያንዳንዱ ኢንፑት ምን አይነት አውትፑት እንደምናገኝ አስቀድሞ ማሳየት ነው። For any inputs, a truth table will have to the power of n rows corresponding to all unique inputs combination. Example, a 2-input gate has to the power of 4 rows. አሁን አንድን ትሩዝ ቴብል ምን ያህል መስመሮች ወይም ሮውዝ አላቸው እንደሚኖሩት እንዴት እናውቃለን? በዚህኛው መሰረት እቺ ኤን ምንድነው የሚወክለው? ኢንፑትስ ነው ማለት ነው አይደለ? ኢንፑትስ ነው የሚወክለው ማለት ነው። ኤን ምንድነው የሚወክለው? ኢንፑትስ አይደለ? ስለዚህ ኤን ደግሞ የኢንፑትስ ብዛት ናቸው ማለት ነው። ለምሳሌ እቺኛዋ ኤን 2 ካለን ሁለት ጌትስ ኤ ቢ ቢኖሩ ስለዚህ to the power of n አለና አይደለ? እቺኛዋ ፎርሙላ የጠቀስናት to the power of 2 ስንት ነው? 4 ነው ማለት ነው። ስለዚህ አሁን እነዚህ ሁለቱም 2 ቢትስ ናቸው ማለት ነው። ሁለቱም ቢትስ 4 መጥቀስ እንችላለን። 0 0 0 1 1 0 1 1 ስለዚህ ይሄ ፖሲብል ኮምቢኔሽን እቺ ለኢንፑት ኤ ሆነ ለኢንፑት ቢ
ከፈለጋችሁ ኢንፑት ቢም ኢንፑት ኤም ማለት ትችላላችሁ። ነገር ግን ኢንፑት ኤ ኢንፑት ቢ ይሻላል። ምናልባት እንዳይምታታባችሁ እንደዚህ አሁን ስንት አለን? 1 2 3 4 በቱ the power of n አልጎሪዝም መሰረት ቀመሩ መጠቀም ትችላላችሁ። 4 አለን ማለት ነው። ፖሲብል ኮምቢኔሽን ኢንፑት ኮምቢኔሽን ዩኒትስ ናቸው ማለት ነው። ሁሉንም ፖሲብል ኮምቢኔሽን ሳናስቀር መዘርዘር አለብን። ወደ ቀጣይ ደግሞ ቤዚክ ሎጂክ ጌትስ አለን። እነዚህ ጌትስ የዲጂታል ሎጂክ መሰረቶች ናቸው። መሰረት ቤዚክሊ ናቸው። ቢሄቪየራቸውን በሚከተሉት መልኩ መረዳት እንችላለን። ኤንድ ጌት አለን፣ ኦር ጌት አለን፣ ኖት ጌት አለን። ኤንድ ጌት is when the output is one true only if all inputs are one። አሁን እዚች ጋር ማወቅ ያለባችሁ መቼ መሰላችሁ? ይህ ጌት ስትሪክት ነው። ኤንድ ጌትስ ምንድነው የሚባለው? ስትሪክት ነው ማለት ነው። ስትሪክት ነው ማለት ነው። ስትሪክት ጌት እንላለን። ስትሪክት ጌት፣ ይህ ጌት በጣም ስትሪክት ነው። አውትፑቱ አንድ ትሩ የሚሆነው ሁሉም ኢንፑት አንድ ሲሆን ብቻ ነው ማለት ነው። ለምሳሌ በኤንድ ጌት ከሆነ ግን አስተውሉ። በኤንድ ጌት ኢንፑት ኤ እና ኢንፑት ቢ መቼ ነው አውትፑቱ አንድ የሚሆነው? ሁሉንም ኢንፑት አንድ ሲሆን ነው። ለምን ምን ማለት ነው? ኢንፑት ኤ አንድ ስንል ኢንፑት ቢ አንድ ስንል አውትፑቱ ሪዛልቱ አንድ ነው ማለት ነው። ይሄ በኤንድ መሰረት ነው። ስለዚህ አንዱ ቁልፍ ብቻ ቢኖር ካዝናው አይከፍትም። የግድ ሁለቱም አስቡበት። አሁን ኢንፑት ኤ አሁን እዚች ጋር አውትፑቱን እንጥቀሰው። አሁን እዚች ጋር ኢንፑት ኤ